በንግግር ስልታቸው ክፉና በጎን በመለየት በባለሙያነታቸው በወሎም ሆነ በሌላው ክፍለ ሀገር ሕዝብ አንደበት የማይለዩት የነገርን ብልትና ምስጢራዊነት እንደ ቆሎ አፍሰው እንደ ዳቦ ሸርፈው ለሰው የሚናገሩት የጌታው ሼህ ሁሴን ጅብሪል ብሔረ ልደትና አስተዳደጋቸው በምን ሁኔታ ላይ እንደነበርና እንዳለፈ እነሆ ከብዙ በጥቂቱ ከዚህ በታች ቀርቧል። ጌታው ሼህ ሁሴን ጅብሪል ከአባታቸው ከሼህ ጅብሪል በወሎ ክፍለ ሀገር በወረ ሂመኖ አውራጃ በባዙራ ምክትል በባሆች ቀበሌ ልዩ ስሙ በለሴዳ ተብሎ በሚጠራ ቦታ በ1811 ዓመተ ምህረት ገደማ ተወለዱ። አባታቸው በዘመኑ አሉ ከሚባሉት ወገንም ባይሆኑ የአገሩ ልማድ የዘመኑ ጥያቄና ዕውቀት የሚፈቅደውን መንገድ በመከተል ከትውልድ ስፍራቸው ወጥተው በቃሉ አውራጃ በሚገኘው ገታ ከሚባለው ስፍራ ሄደው ገታው ሼህ ቡሽራ አድረው ለ30 ዓመታት ያህል በመውሪድነት ያገለገሉ ነበሩ። በማገልገላቸውም በወቅቱ የሚከፈለው ዋጋ ምርቃን በመሆኑ ለሥራቸው ክፍያ ለአገልግሎታቸው በረከት ይሆን ዘንድ እኛ ላይ ያለውን በይፋ የሚናገር ልጀባ ሂድ ጎጆ ውጣ ሸዋትህ ይለምልም ሀያትህ ይቆይ ብለው ነበር የሸኙ ያሰናበቷቸው። ይህም የዘመኑ የነፍስ መዳኛ የሥጋ መጠገኛ ታላቅ ስጦታ ነበር እንዲሉ አበው። ጅብሪልም ከዛ እንደመጡም የቀድሞ ሙሐመድ አሊ የኋላው ንጉሥ ሚካኤል አባት ከሰጧቸው ኮሬብ ከተባለ ከገጠር ከተማ ወጣ ብሎ ልዩ መጠሪያው ጨቀጨቅ ከሚባለው ርስት ላይ መኖር ጀመሩ። በኋላም ታላቅ ወንድማቸው ሼህ ሰይድ ያህያ የተባሉት በዛው አውራጃ ስስ የሚባል ቦታ ይኖሩ ስለነበር ወደዚያው ይሄዳሉ። ሼህ ሰይድ ያህያ እንደገታው ሼህ የተናገሩት መሬት ጠብ የማይል አዋቂና ተመራማሪ ያረዳ መሪ ነበሩ ይባላል። ጅብሪልም እዛ ዘመድ አዝማዱን ጠይቀው ጥቂትም ተነፋፍሰው ናፍቆታቸውንም ተወጥተው ለመመለስ ተቀመጡ። ሼህ ሰይድ ያህያ የበሰሉ በእድሜና በታሪክ የበለጸጉ ባለ አጀብ ባለ ብዙ ካዳሚ እንደነበሩ ይነገርላቸዋል። ሼህ ሰይድ የተናገሩት ለፍሬ የሚበቃ ፍርዳቸው ውልፍት የማያሰኝ ቃላቸው የማይለወጥ ንግግራቸው የማይቀየጥ ሶበር ያሉ አደብ የቀሩ ነበሩ አሉ። አንድ ቀን አውሊያው ደምቆ በነበረበት ሼህ ጅብሪል ለመሄድ ባቆበቆቡበት ልባቸው ባሻቀለበት ወቅት ከወደ መጋረጃው ጅብሪል ጅብሪል የሚል የሚያስገመግም ድምጥ እንደሰሙ አንገታቸውን ዘለስ አድርገው ሳያዞሩ ለበይክ ይላሉ አሉ። ወዲያውም የታዘዝነውን እንጃባሃለን ሲሏቸው መለስ በማለት ሽሊላ ይላሉ። በል ተፊቱ አይን ተኋላው አይን ያለው ልጅ ተፈርዶልሃል ቢሏቸው አሉ። አሻ በግራ ጎኑት ይመጡበት ወደ ቀኝ የሚዞር ኢልም ያደቀቀው ነው ቀልቤ የሚሻው ሲሏቸው ጊዜ ሽሪዓ አላህ ተለጥፎብሃል የአላህ ትእዛዝ ነው ልጁም ሐጃ የሚያወጣ ተቀልብ ሆኖ የሚያወጋ አገር የሚረዳ የሚነዳ የረገመው የሚደርቅ የመረቀው የሚጠድቅ ይሆናል ያለው የሚሆን አይሆንም ያለው የሚመክር ነውና ተቀበል አሏቸው። ጫማ ስመው ቆዝመው ወደ ቀያቸው ይመለሳሉ። ፈቃዱ የጌታ ነው እንደሚባለው ከኚሁ ምርቃን በምርቃን ከተጅጎደጎደላቸው ሰው አብራክ ጊዜውን ቆጥሮ ወንድ ልጅ ይወለዳል። እልልታው ይቀልጣል። ዘመኑ የጥንቱን ወግና ስነ ስርዓታዊ ታሪክ የሚከተሉበት ዘመኑ ዘመነ እርሻና ጉልጓሎ የሰፈነበት ሰዓቱ በሜዳና በዳገት የከብት ጭራ የሚከተሉበት ዘመን ስለነበር ጊዜው ትምህርት ያልተስፋፋበት እረኝነት የገነነበት ለባላባት ሞዜር ለጭቃሹ ሞጨቆ ተሸክሞ ማደር በተለይም ለቃልቻ ለወልይ በመውሪድነት አሊያም በካዳሚነት የማደር አመር ዘራፍ የማይባልበት የገሌ ባሪያ ብሎ የማለት ልማድ የሰፈነበት ስለነበር ሁሴን ጅብሪልም ትምህርት ለመቅሰም ጣፈንታቸው ካለመሆኑም በላይ ዘመኑ ወቅቱም ሰዓቱም አላገለገላቸውም ነበር። ሁሴን ጅብሪል በልደተ ሥጋ ከተገለጹበት ጀምሮ ከናት ከአባታቸው ቤት ማደግ እንደጀመሩ ወዳይ ዘመድን መጠየቅ ይወዱ እንደነበረ ይወራላቸዋል። ይህን በማድረጋቸው የቅርብ የሩቅ ይንከባከባቸው ነበር። አቅፈው ደግፈው ካሳደጓቸው ከቅርብ ዘመዶቻቸው አንዱ አጎታቸው ሼህ ሰይድ ያህያ ነበሩ። ሼህ ሁሴን የልጅ አዋቂ ትልቅን አክባሪ ትንሽንም አፍቃሪ እንደነበሩ በሰፊው ይነገርላቸዋል። በቀልድ አዋቂነታቸው በአካባቢው ከመወደዳቸው የተነሳ ስማቸው በትንሽ በትልቁ ዘንድ እንደተጠራ ነበር ይላሉ። ከዚህም የተነሳ ሲናገሩ ለማዳመጥ ልጆች እጅብ አድርገው እንደ ከዋክብት ከበው በመቀመጥ ተከትለዋቸው በመሄድ
ቤታቸው ሰው አጥቶ አያውቅም ነበር ይባላል። ሼሁም እሽታን እንጂ እምቢታን ባለማወቃቸው የሀገር ሽማግሌዎች ራሳቸውን በማሸት ሲመርቋቸው፣ ዱበርቴዎች ቱፍታቸውን ሲሰጧቸው፣ እደግ ተመንደግ እንደ ቅጠል የለመለምክ እንደ ዋርካ የሰፋህ ሁን ሲሏቸው ማየት የሰርክ ተግባር ነበር ይላሉ። ከዚህም የተነሳ ይመስላል ሁሴን ሩቅ ዘመንን የሚያይ ነገር የገባው ይመስላል አሉ የሚባሉት አንድ ሼህ። ምክንያቱም ልጆቹ ሲፈነድቁ ክልፍልፍ ሲሉ እሳቸው የሶበሩ፣ ሌሎቹ ሲንቀለቀሉ አደብ የቀሩ የጨመቱ ነበሩና ለዚህም ነው ምርቃኑም ነው ያሰከናቸው የሚባለው። ሐጃ ይሙላ ዑምርህም ይርዘም ጉዳይህ የሞላ እድሜህ የረዘመ ይሁን ከሚሏቸውም አንዱ አጎታቸው ሼህ ሰሂድ ያህያ ነበሩ። ምክንያቱም ሁሴን ጅብሪል አጎታቸውን በካዳሚነት ያገለገሉ ነበሩና ነው ይባላል። እንደውም አንድ ቀን ያጎታቸውን ሰጋር በቅሎ ተከትለው ሰው ለመጠየቅ ይሄዳሉ። በቅሎ ይዘው ደጅ ይጠብቃሉ። በዚህን ጊዜ ዝናብ ይጥላል። በጊዜያቱ የዚህ አገር ሰው ሸማ እንጂ ሌላ አያውቅም። እጀ ጠባብ ከስንት አንድ ነው። ሁሴንም እንዲሁ ነበሩ። ኮርቻውን ዝናብ እንዳይመታው ሸማቸውን ያለብሱና ይቆያሉ። አጎት ሰዋቸውን ጠያይቀው ሲመለሱ ኮርቻው ሳይረጥብ ያገኛሉ። ዝም ብለው እየተሳበች ይጓዛሉ። ነገሩ ደንቋቸዋል። ያወጣሉ ያወርዳሉ አሉ። በኋላም እንዴት ነው ዝናብ ያልመታው ብለው ሲጠይቁ ሁሴን ጅብሪልም የኔን ሸማ ልብሼው ነው ይላሉ። በዚህ ጊዜ አጎትየው እኛን ሰው ብለህ ሁሴን ብለው ካንጀታቸው ይደነቃሉ። ልባቸው ይነካል፣ መንፈሳቸው ይረካል። በኋላም መቼስ ምን እልሃለሁ በል ላሃው መንፉዝን እንደገና ከትበንልሃል ቁመህ ቅራው ይሏቸዋል ይባላል። ጎንበስ ብለው አሜን አሜን ብለው ጫማ ይስማሉ አሉ። እንግዲህ ከዚህ በኋላ ነው ይባላል ስንብት አግኝተው ወደ አባታቸው የተመለሱት። ከዚህ በኋላ ነው ሲናገሩ የሚያረኩ፣ ሲያወጉ የሚያፈዙ፣ ሲጫወቱ የሚያጓጉ እየሆኑ መጡ የተባለ። አስተሳሰባቸውም የበሰለ አነጋገራቸው የረቀቀ የሆነ ቀረበ የተሰኘው በዚህን ጊዜ ነበር። ገና በለጋነታቸው ምን አለ የሚያሰኙ ሆኑ የሚሉት። ከዚህ በኋላ ሼህ ሁሴን ይበልጥ እየተወደዱ ይበልጥ እየተከበሩና እየታፈሩ መምጣት ያሉ። ገና በ7 ዓመታቸው የሚናገሩት መቼና መቼ የሚሆነውን ሆነ። ከዚያማ ወዲያ ስለዋ ካልተጣለሎት፣ ወሰራ ዶሮ ካልተቀላሎት፣ ቤት ከልለው ረከቦት ዘርግተው አርፈው ካልተቀመጡ የሚለው በዛ። ከዚህማ በኋላ ነገስታቱም መሳፍንቱም ትንሹም ትልቁም እሳቸው መጀን ማለት ያዘ። የሚናገሩትም በግጥም ሆነ። በተለይም የሚያስደንቀው ግጥሙን ይሆነኝ ብለው ቅኔ ከናቋቋሙ ዘርፍና ቅጽል ከለየው የሚወድቅ የሚነሳውን የሚጠብቅ የሚላላውን ዘርፍ ከባለቤት አገናዝቦ ከሚያሳካው መጽሐፍ አንባቢ ብሉይና ሐዲስ ተመራማሪ እኩል መናገራቸው ነበር ይላሉ። በመናገራቸው የሚሆነውንና የሚመጣውን ከነመፍትሄው ከመናገራቸውም በላይ አልፈው በሌላው ጀንበር የሚደረገውንም መተንበያቸው ነበር። አጀብ ጉድ እጾብ ድንቅ የሚያሰኝ ማንም ሰው በምናቡም ሆነ በውኑ ያልጠረጠረውን አስቀድመው በመናገራቸው ነበር ይገርማሉ ያሰኙት። እንዲህ አይነት በመሆናቸው ነበር ባለጊዜዎቹ ለኔ እያሉ ይሻሙባቸው ነበር የሚሉት። ግጥሞቻቸው ወደፊት ብርሃን ይሁን ጨለማ፣ ማን እንደሚወድቅ ማን እንደሚነሳ ነበር አሉ የሚናገሩት። ይህንንም ሲሉ እንደ ስነ ጽሑፍ ሰዎች ቁጭ ብለው በር ዘግተው ብዕር ከነወረቀቱ አሳክተው ሰርዘው ደልዘው አይናቸውን ሸጠው ጣራ ተመልክተው የሚናገሩት አልነበረም። መንፈሳቸውንም አስጨንቀው አልመው አይተው አልነበረም የሚተረትሩት። እንደ ወልዮች ተጎዝጉዞ ረከቦቱ ተዘርግቶ ቀንበጥ ቀርቦ አድሩስ ተጭሶም አልነበረም። ይህ ሁሉ መጨነቅ መጠበብ በሳቸው ዘንድ ስፍራ አልነበረውም ይባላል። ግጥሞቻቸውንም ሲያንቆረቁሩ ሰው አለ ሰው የለም ብለውም አልነበረም። ለሰውም ቢሆን የሚናገሩት ስለ ሰው ቁብ የላቸው። ገለልተኛ ቦታም አይመርጡም። ብቻ ሲታያቸው መናገር ነው። እንዴት እንዲህ መናገር እንደሆነላቸው ሲጠየቁ እሳቸው እንደሚሉት ከሆነ እኔ አልቀረሁም አልከትብምም፣ ግንሳ በወርቅ ቀለም ተጥፎ ወለል ብሎ ይታየኛል፣ ያንን ዝም ብዬ መቅራት ነው አሉ ይባላል። በእርግጥም እንደ ግጥሞቻቸውና እንደ ሰው አባባል ዝናብ ነው ለማለት ያስደፍራል። የሼህ ሁሴንን ግጥሞች ለመረዳት ዘመኑን ማወቅና በወቅቱ የነበሩትን ሰዎች መገንዘብ ሲያስፈልግ፣ በሌላ በኩል ደግሞ ሰዓቱንም ጠብቆ የሚመጣና የሚፈጸም እንደሆነም ማጤን ይገባል ይላሉ ተናጋሪዎቹ። ሼህ ሁሴን ጅብሪልን
አነጋግሬያቸዋለሁ የሚል አልተገኘም። ነገር ግን ግጥሞቻቸውን ከረኛ እስከ ቃዲ ያውቀዋል ይለዋል። ሼህ ሁሴን የነቢዩ መሐመድ እምነት ተከታይ ናቸው። ቢሆንም እንደ አንዳንድ እስላሞች ጫት አይቀሙም፣ ሶላት አያደርሱም፣ መስገጃ ቁርበት፣ ውሃ መያዣ ጡሌ አያንጠለጥሉም፣ እንደ አባይ ጠንቋይም መጽሐፍ አይገልጡም፣ ጠጠር አይጥሉም። ግን ሱረት ያሸታሉ፣ ብርዝ ይጠጣሉ። ፍርድም ሲፈርዱ ማለት የሚታያቸውን ሲናገሩም ብርዝ በፎሌ ይዘው ነው ይባላል። እርግጥ ብርዝ ሳይኖርም እንደሚፈርዱ ተነግሮኛል። በፍርዳቸው ከሊቅ እስከ ደቂቅ ያልተደነቀ የማይደነቅም አልነበረም ይላሉ። ሐቁን የሚናገሩ የሚሆነውን የሚተነብዩ በመሆናቸውም ነበር ሁሉም እንደ በኒኳስ ይቀባበላቸው ነበር። ሌላው ከሚያስደንቀው ባህሪያቸው አንዱ ደግሞ በፍርድ ሰዓት የጠጡትን ቢጠጡ ውሃ ሽንት የሚባል አያውቃቸውም ሲሉ የሚመላለስና የሚሸናው ግን መውሪዱ ነው ይባላል። ሼህ ሁሴን ፍርድ የጀመሩት ገና የ7 ዓመት ቃሪሳ ሳሉ ሮጠው ሳይጠግቡ ዘለው ሳይሰለቹ እንደነበር ይባላል። በዚህም ይደነቃሉ። አህዱ ወይም ቢስሚላህ ብለው ፍርድ የጀመሩት በአፄ ዮሐንስና መምሬ ግርማ በተባሉ ቄስ ነው የሚባልም አለ። የለም ስለ አፄ ቴዎድሮስ በተናገሩት ነው የሚሉም አሉ። እኔ ግን ስለ አፄ ቴዎድሮስ ከተናገሩት ውስጥ ያገኘኋት ቅንጣት በመሆኗና ዝርዝር ወጉንም የሚነግረኝ በማጣቴ ተወት አድርጌዋለሁ። ቢሆንም በፍርዳቸው የማይደነቅ በአባባላቸው የማይመሰጥ ጥልቅ በሆነው ግጥማቸው የማይማረክ እንዳልነበረ ይወጋል። መቼም ማወቅ አንድም ለልማት አሊያም ለጥፋት ማወቅ አለ አይደለም። ታዲያ የሼህ ሁሴንን ማወቅ ከልማቱ ወደ ጥፋቱ ሳያደፋ አልቀረም። ሼህ ሁሴን ጅብሪል በዚህ በእውቀታቸው ከአንጋፋዎቹ ወልዮች ጋር ሳይጋጩ ሆር ለሆር ሳይሻክሩ እንዳልቀሩ ይነገራል። በተለይም ከጥቅሳው ሼህ ጋር ሳይጋፉ እንዳልቀሩ በሰፊው ይወጋል። እንደውም በጣም ከታወቁት ባላቢ የጥቅሳ ወሊ ጋር ትኩር ጥምድ እንደተደራረጉ ነበር አሉ ውሎ አዳራቸው። አንድ ቀን ሁለቱም ሰደቃ ተጠርተው ይሄዳሉ። እዚያ እንደደረሱም ከማን ጋር ልታስቀምጡኝ ነው ብለው ሼህ ሁሴን ተመንጥቀው ይወጣሉ። በዚህም ዓይንና ጥርስ ይገባሉ አሉ። በሌላም ቀን እንዲሁ ወዳጃ ተጠርተው ሲሄዱ አሁንም በመዶረር ረግጠው ይመለሳሉ ይባላል። በሲር ተገናኝተው የለ ይራራቃሉ። እኛኛው ዓሊም ናቸው፣ ቀለም የገባቸው፣ ወዲህም ወልይ ናቸው፣ ለሰው የሚጠነቁሉ። ስለዚህም እንደ አገሬው አባባል ኒካ ተሰባበሩ፣ ከሼህ ሁሴን ጋር ተቃቃሩ አሉ። በሌላ ጊዜ ደግሞ ሼህ ሁሴን ወደ ሌላ ቦታ ትሄዱ ይገናኙና ትትመለስ በይህለፍ ይሏቸዋል። የጥቅሰው ምን ከፋኝ ብለው ተመልሰው ሲመጡ መቅሪብ ነበርና ሶላት ላይ ስለነበሩ ካዳሚ ይነግራል። ዝም ትሏቸው ጊዜ ሁሴን ይሄዳሉ። ነገሩ ለምን አቋርጠው አላነጋገሩኝም ነው። እንዲህ ጎሚ ተያይዘው እንዳሉ በጣም አዝነውባቸው ስለነበር ይታመማሉ። እንግዲህ ከዚህ በኋላ ነው አፍ ተካፍተው የሆዳቸውንም አውጥተው ቂም መያያዛቸውን የተናገሩት የሚባለው። ይህን ጊዜ ነበር እንደተገናኙ ሼህ ሁሴን እኔ ረፋድ ሙቼ አንተ ዙሁር ላይ ተከተለኛለህ አሏቸው የሚሉት። ከዚህች ቅጽበት ጀምሮ ነው እንደ ዘመኑ አባባል የበቁ የነቁ መሆናቸውን ያስመሰከሩት። ስለ ዓለምና አዳሜ ጉዳይ አካተው ስለ ራሳቸው መናገር የጀመሩት። አዎ ተጥቅሳው ሼህ ጋር ጠባቸው ይፋ ከወጣ ጀምሮ ተያዙ። በሽታቸው ወጠራቸው። ግቢ ነፍስ ውጪ ነፍስ ሆነ። እንዲያም ሆነው ብርዝ አይለያቸውም ይባላል። ያቺን ቀማምሰው በሽታቸው ሸረጥ ሲልላቸው የሆዳቸውን አውጥተው በጎጃም በትግሬ በሸዋ በጎንደር ሳገሳ ስብርብር አረገኝ የጥቅስ አንበሳ በማለት ተናገሩ የተባለ። አባባላቸውም ሁሉን አሜን አሜን ሳሰኘው ድፍን አበሻን አቤት ወዴሳስ ብለው ሳስረግደው ሳሸርጠው የነበርኩት የጥቅሳ ወልይ ባልጋ ቁራኛ በህመም ዳኛ ያዘኝ ልጤ ተራሰ ጉርጓዴ ተማሳ አረገኝ ማለታቸው ነው ይላል። መቼም የታመመ ድናለሁ ጤነኛም እኖራለሁን እንጂ እሞታለሁን ስለማያውቅ የአገርም ልማድ ስለማይቀር ሳር ተጎዝጉዞ ረከቦቱ ተዘርግቶ ወስማው ተነጥፎ ለራት ብቻ 9 በሬ ታርዶ የግራ የቀኙ ሼህና ደረሳ ተጠርቶ ወዳጃ ይገባል አሉ። ተበልቶ ካበቃ በኋላ ቀንበጥ ቀርቦ ሲቃም ዱዓውን ሃይበል ሲሉ መሻር መሞታቸውን ትንፍሽ የሚል የሚናገር ጠፋ። በመሃል ሼህ ሁሴን ጅብሪል አላሁ አክበር መባያው ላይ ዶሮ ደጋግሞ እንደጮኸ ቀበሮም ጅብም ሲያውካካ
እናንተ ባታውቁ እኔ ልንገራችሁ፣ ትልቅ ሰው ተጠራ ተመሐከላችሁ ይሏቸዋል አሉ። ሁሉም ቅጠል በጉንጩ ይሆንና አንገቱን ወደ ጣራ አቅንቶ ዝም ሲል ጊዜ በማያያዝ ነገሩ ይባስ ብለው ይህን ይላሉ አሉ። እነሱ ባያውቁ እኔ ልንገራቸው፣ ሐርሽ አደባባይ ላይ ሁሴን ጅብሪል ይምጣ ሲሉ ሰማኋቸው በማለት ወቅታቸው ማለቁን፣ ዕለተ ሞታቸው መቃረቡን፣ በቃው የሚል ውሳኔ መተላለፉን ለዘመድም ለወዳጅም በወዳጃው ዕለት ያረዳል። መቼም ሁሉ ነገር እንደ መስተዋት ጥርት ወለል ብሎ ይታያቸዋል አይደለም የሚባለው። የሰዎቹን አለማወቅ የእሳቸውን የዕድሜ ገደብ ማለቅ ተናገሩ ይባላል። በዚህም ቤተሰቡ ተደናግጦ ሐዘን ገባው። ሆዱን ባርባር አለው። ራስን ዳሶ ግንባርን ሳስሞ የሚያስተኛ አባት እንዲህ ሲል አንጀቱ የማይበላ ሆዱ የማይባባ ልጅ አይኖርምና ሴት ልጃቸውም አባዬ እኔ ልለወጥ ብትላቸው መለስ አርገው መች እንዲሆነና ብለው መላከ ሞት ከመጣ ማቄን ጨርቄን የለም ጓዜን ላሰናዳ፣ ደግሞስ መላከ ሞት መጥቶ ቢይዘው ቀኝ እጇን ሳታጠባው ሄደች የምትወደው ልጇን እንዲሉ በኔ ፋንታ ሌላ ይሄድ ማለትም ሆነ ይህ ቀርቶኛል ያ ዘግይቶብኛል ማለት እንደማይቻልና ክሩ የተከረረለትን ውሃም የተቋተለትን ሰው ማስቀረትም መለወጥም የማይቻል መሆኑን በሌላ በኩል ሲናገሩ አንዱ በተጠራ መቼ ይሄዳል አንዱ ተዘጋይቶለታል የነገው መንገዱ ተወዳ ተወዲህ ቢመጣ ዘመዱ ብለው ነበር አሉ። ይህም ማለት ማንም ምንም ማድረግ አለመቻሉን ገልጸው ለልጃቸው ጭምር ማስረዳታቸው ነበር ይባላል። ከዚህም ሌላ አገር የማያውቅን ወንዝ የማያሻግርን ሰው ሊሸኝ የሚል በሶ ያበሰበሰ ዳቦ ቆሎ የያዘ ካልሆነ ዋጋ እንደሌለው ሁሉ እሳቸውንም መሸኘት የሚችለው የተጠናቀቀ ሰው መሆን እንዳለበት ሲያስረዱ እንዲህ ብለው ነበር አሉ። ማነው የሚሸኘው የነገን እንግዳ? የተጠራ ሰው ነው ስንቁን ያሰናዳ በማለት አጠቃለው ከመለሱላት በኋላ ማንም ሰው አፈር ከመልበስ ድንጋይ ከመንተራስ ያለመትረፉንና አንቺም ብትንሰቀሰቂ ብትብከነከኚ ፋይዳ የለውም በማለት በሷ በኩል ያለውን እልባት ሲያስይዙት ምን ያስለቅስሻል ከድጃ ልጃችን ትከተይናለሽ በ8 ቀናችን ነበር ያሉት ይባላል። ከዚህ እንደምንረዳው እሷም ባለ ሳምንት በመሆኗ አንጀቷ በሐዘን ተበልቶ ጎኗ ተረላድሎ ሳያርፍ የምትሸኝ መሆኗን መናገራቸው ነበር ይላሉ። ይህም ከጊዜውና ከተፈጻሚነቱ አንፃር ሲታይ አንዱ አስገራሚው ነገር ነው ይላሉ ተጠያቂዎቹ። ቀደም ሲል ለቤተሰቡ እረፍተ ስጋቸው መቃረቡን በቁማቸው ሳሉ ሰዎቻቸው ከል ሳይለብሱ ፊት ሳይነጩ ደረስ ሳይጥሉ እንዲወጡት በማድረጋቸው በእንባ ሲራጭ አንገቱን ሲቀልስ አይኑን ሲድጥ አፍንጫውን ሲያብስ እንዳመሻሽ ሰማይ ደም መስሎ ጎህ እንደ መቅደድ ሲል እህታቸው እንዲያው ምን ይበጀን እያሉ ሲያስለቅሱ መለስ ብለው አላህ ይሶብርሽ የእናቴ ልጅቴ እኔስ መሄዴ ነው ወደ ቀሪ ቤቴ በእስተዚያው ድረስ አላህ ይሁንሽ ትከተይናለሽ በ6 ወርሽ በማለት ወደሃቸው ቤታቸው ሲሄዱ እንኳን ዘመድ የሚወዱት በቁማቸው ብቻ ሳይሆን ሲሞቱም መሆናቸውን ለማሳየትም እንደሆን እንጃ ልጅና እህታቸውን አስከትለው እንደሚጓዙ ይናገሩና ምናልባትም በሩ እንዳይዘጋ ዘበኛ እንዳይከለክላቸው ማዝነው እንደው ወይም አማላጅነት የሚከተለውን ብለው ነበር ይላል። ያላህ መላእክተኛ ቶሎ ተቀበላት ተጠርታ ነው እንጂ ሌላም ተስሪላት አጀብ ተደረሰ ኡዛይል ተመጣ አታመልጥም ጦጣ ተዛፍ ላይ ብትወጣ። በዚህም ጊዜው ካለቀ ማንም ማጀት ይግባ በርኖ ሲልበስ ከሞት ሊያመልጥ አለመቻሉን ከእድሜውም መቀጠል እንደማይሆንለትና እህታቸውም ባለተራ መሆናቸውን ቂምሃ በገቡት ሰዎች ፊት ተናግረው እንደጨረሱ አሽደው ፊታቸውን መለስ በማድረግ ወዲያውም ለሰዎቹ ዘመኑን ወራቱን የሚያጫውታችሁ ሁሴን ጅብሪል ሄደ ተመሐከላችሁ ና ቢሉሃት መጣ ቅር ቢሉሃት ቀር አሰላም አለይኩም ሰይዱ እስራኤል በማለት በተወለዱ ወደ 97 ዓመት ዕድሜ ገደማ ሰገሌ ሊዘመት 1 ዓመት ሲቀረው አረፉ ይባላል። ሼህ ሁሴን ጅብሪል አስተራረፋቸውም ነፍሳቸው ከስጋቸው ከመለየቷ በፊት ገላቸውን ተጣጥበው ሰዋቸውን አነጋግረው ቡናቸውን ተጣጣው ጋደም እንዳሉ በዚያው ቀሩ ነው የሚባለው። ስለ ሼህ ሁሴን ጅብሪል አሟሟት ሼህ መሐመድ አሊ የማሻው ሲነግሩኝ ሁሴን ጅብሪል ጊዜያቸውን አውቀው ተዘጋጅተው ነበር የጠበቁት። የሞቱትም
ሰገሌ ሊፈርስ 1 ዓመት ሲቀረው ነው ብለውኛል። ይህም በዘመን አቆጣጠር 1908 ዓመተ ምህረት መሆኑ ነው። ይህንንም ከብዙ አዛውንት አረጋግጫለሁ። ከሳምንቱ ሁለተኛው ቀን ሰኞ ሲሆን ያለ ወትሮ ብዙ ሰው ከጎራ ከገጠሩ ከከተማው ጎርፍ ሆኗል ብለውኝ ነበር። ታላቅ ወንድሜ የሚሉት የሼህ መሐመድ ካዳሚ ቀጠል ያረጉና በዚህ ወቅት ነበር ፀሐዩ ክው በሚያደርግበት ናላን በሚያናውጥበት ሰዓት በ1908 ዓመተ ምህረት ሼህ ሁሴን ጅብሪል እንደተኙ የቀሩት። ያኔ ነበር ሁኡታው ተጎራ ታገር አስተጋባ የሚሉት። በዚህን ጊዜ ነበር እሪታውን የሰሙት የጥቅሳው ወሊ መውሪዳቸውን ኮሬም ይላል ቢሉት ሼህ ሁሴን ጅብሪል ሲል እንዳሉ በዛው የቀሩት። ይህም ቀደም አድርገው ያሏቸውን መፈጸሙን ያሳያል ነው ያሉት ተናጋሪ። ሼህ ሁሴን ጅብሪል ሰኞ ያረፉ እንደገና ዝናቸውን የሰማ ከፀሐይ መውጫ እስከ ፀሐይ መግቢያ ያለው የወዲያ የወዱት ይሰበሰብ ሙድረሱ ብቻ 400 የያዘ ነበር አሉ። የሼሁ የፉቅራው ደረሳው የሌላው ወሰንና ዲካ አልነበረው። እንዲያው መሬቲቱ ተጨነቀች፣ የኮሬም ምድር በሰው ተዋጠች አሉ ይባላል። ይህ ተሰብስቦ ካበቃ በኋላ ከመሞታቸው በፊት በአማኑ ቀን ጎረቤታቸው የነበሩት አንድ ሙዓሊሙ ከቶ እንዲህ ለፍተህ ምን ትገባ ይሆን ቢሏቸው አሉ አንተ ታማልደኛለህ ይሏቸዋል አሉ። ታዲያ የሞቱ ዕለት እኚሁ ሙዓሊም ከኪታቡም ከእድሜውም የገፉ በመሆናቸው ጸሎት ያደርሱና ያሰናብቱ አገር አድባር እርሶ ኖትና ተብለው ቀረቡና ቀጥ ብለው ጆሮና ጆሮአቸውን ይዘው ማልዶ ሱብ የቆሙ መቅሪብ ለያቸው አሉ። በዚያ የቆመው ሼህ ሆነ ሙድሪስ ተንቀጠቀጠ፣ ተብረከረከ። ምነው እሶስ ሲርሱት ለሰው ያዝኑ ቢባሉ ከቶኔ ምላድ ጀሃነምና ጀነት እኔ ወስድ ሙግት ይዘውኝ ነው አሏቸው ይባላል።